ዛሬ ጥፍጥ ያለች የተልባ ወጥ ይዤላችሁ መጥቻለሁኝ። እናንተ ቤት የተልባ ወጥ ይሰራል? እናንተ የተልባ ወጥ ትጠቀማላችሁ ነው ወይስ ተልባ በሌላ መንገድ እንጂ በወጥ መልኩ አታውቁትም? እናንተ ግን ተልባ ወጡን መስራት ይቻላል በፈለጋችሁት መልኩ። ቀይም ሊሆን ይችላል። በርበሬ ተጠቅማችሁ አልጫውንም መስራት ትችላላችሁ። እናንተ በምትፈልጉት መልኩ ተልባ ወጥ መሆን ይችላል። ሰላም ውድ የቻናሌ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። የተልባ ወጥ እንደምሰራ በመግቢያዬ ላይ ነግሬያችኋለሁኝ እና የተልባ ወጥ ለመስራት እዚህ ጋር ተልባ በጣም ትንሽ ተልባ አዘጋጅቼ 2 የሾርባ ማንኪያ የምትሆን ተልባ አዘጋጅቼ በምታዩት መልኩ ተልባውን አመሳመስ አድርጌዋለሁ። ስታምሱት እየተንጣጣ እየተፈናጠረ ስለሚያስቸግራችሁ ክዳን መጀመሪያ ከማምሳችሁ በፊት ለተልባው የምታምሱበት እቃ መጥበሻ ሊሆን ይችላል፣ ወይም ሌላም ነገር ብረት ድስትም እናንተ የሚመቻችሁ ሰፋ ያለ እቃ ብረት ነገር ሊሆን ይችላል፣ ምጣድም ሊሆን ይችላል። ስለዚህ ለዛ ነገር የምትከድኑትን ነገር አዘጋጅታችሁ ነው ተልባውን ማመስ ያለባችሁ። በመጀመሪያ ቆሻሻ ካለው ቆሻሻውን በደንብ ለቅማችሁ አስወግዳችሁ ከዛ በኋላ ተልባውን ታምሱታላችሁ ማለት ነው። ሲታመስ እየተፈናጠረ ስለሚያስቸግር ክዳን ማዘጋጀት የሚቀድም ነገር ነው ማለት ነው። ከዛ በኋላ እንደተለመደው ለማንኛውም ነገር ስጎ እንደምትሰሩት ሽሮም ለመስራት ሌላውንም ወጥ እንደነድንችም ለመስራት ስጎ እንደምትሰሩት ስጎን ትሰራላችሁ ማለት ነው። በበርበሬ ከፈለጋችሁ በበርበሬ፣ ካልፈለጋችሁ ደግሞ አልጫው መሆን ይችላል። እናንተ በምትፈልጉት መልኩ ስጎን አጣፍጣችሁ መጠቀም የምትችሉትን የምትፈልጉትን ቅመማ ቅመም ተጠቅማችሁ ለወጥ የምንጠቀማቸው ቅመማ ቅመሞች ማለት ነው። እንደነ ነጭ ሽንኩርት ያሉ ቅመሞች በተለይ ሊረሱ አይገባም። ተልባው ደግሞ በራሱ ጣፋጭ ነው። በጣም የሚጣፍጥ ምግብ ስለሆነ ያን ያህል የተለየ ማጣፈጫ አያስፈልገውም። ቤት ውስጥ ያሉን እንደነ ቆንዶ በርበሬ ያሉ ማጣፈጫዎች በቂ ናቸው ማለት ነው። ከፈለጋችሁ ከጨረሳችሁ በኋላ ውሃው ላይ ትንሽ ክኖር ውሃ ከከለሳችሁ በኋላ ትንሽ ክኖር ማድረግ ትችላላችሁ። ኖርማሊ ሽሮ እንደምትሰሩት ነው የሚሆነው። ግን በብዛት ወጥ እኔ ሰርቼ አላቅም። ለአንድ ሰው ከሌላ ምግብ ጋር እንደ ሳይድ ዲሽ ሊሆን የሚችለው በጣም ትንሽ ነው። ብዙ ጊዜ እኔ የምሰራው ለአንድ ሰው የሚሆን ነው እና የታመሰውን ተልባ እንደዚህ በቡና መፍጫ ከፈለጋችሁ የቅመም ካላችሁ በቅመም መፍጫ በደንብ አድርጋችሁ ጥብን አድርጋችሁ ትፈጩታላችሁ ማለት ነው። ልቅቅ አድርጋችሁ ለ5 ድረስ ከፈጫችሁት በኋላ ስጎ ላይ ውሃችሁን ከልሳችሁ የምትፈልጉትን ከላይ የሚጨመር ቅመማ ቅመም ማጣፈጫ ካላችሁ ትጨምራላችሁ። ጨው፣ ክኖር ከተጠቀማችሁ ክኖርን ትጨምሩና ከዛ በኋላ የፈላው ውሃ ጨምራችሁ ከነበረ ወዲያውኑ ስለሚንተከተክ የእንትን የፈጫችሁትን ተልባ ትጨምራላችሁ ማለት ነው። ልክ ሽሮ እንደሚሰራው ነው። ምንም የተለየ አሰራር የለውም። ሽሮ ሰርታችሁ የምታውቁ ሰዎች የተልባ ወጥ መስራት አያቅታችሁም። ሽሮ ወጥ እንደሚሰራው አድርጋችሁ ልክ እንደዚህ በወፍራሙ ትሰሩታላችሁ። ከዛ የሚሆነው ለገበታ ማቅረብ ነው ማለት ነው። ከዛ በኋላ ትወዱታላችሁ። እውነት ለመናገር ከሽሮ እጅግ በጣም እጥፍ ጣዕም አለው። በጣም ነው የሚጣፍጠው። ሁሌ በበላሁት የሚያስብል ጣፋጭ ነው። በቃ በጣም ነው የሚጣፍጠው። ብትችሉ ደግሞ ሸክላ ድስቶች ካላችሁ አሉ፣ ወጥ ተጋቢ ነው ምናምን የሚሰራባቸው ትንንሽ የሸክላ ድስቶች አሉ አይደለ? እኔ አሁን ፕሮሰስ ላለማብዛት በቀላሉ መስራትና በቀላሉ ሰርቼ ለማሳየት ስለፈለኩኝ ነው እንደዚህ ያደረኩት እንጂ በሸክላ ቢሆን ደግሞ የተሻለ ነው። በጣም ድሮም ጣፋጭ ነው። በሸክላ የሚሰራ ጣፋጭ ነው። ምግብ
የትኛውም ምግብ በሸክላ ሲሰራ ደግሞ በጣም ይጣፍጣል። አረጋግቶ አፍኖ በደንብ አድርጎ የመስራት እንትን ስላለው የማጣፈጥ ባህሪ ስላለው ሸክላ በጣም ያጣፍጥልናል ማለት ነው። ይኸው በምታዩት መልኩ ደርሶ ለገበታ ቀርቧል ማለት ነው። እኔ ትንሽ በርበሬ አብዝቻለሁኝ መሰለኝ። ትንሽ በርበሬ ሞቅ ብሎ እንደምታዩት ቀላ ብሏል። በርበሬ ባይበዛበት የኔ ምርጫዬ ነው። ባይበዛበት እናንተ በርበሬ የማትጠቀሙ ወይ ደግሞ የማትፈልጉ ሰዎች ካላችሁ ደግሞ እርድ ተጠቅማችሁ ከለር መፍጠር ትችላላችሁ ማለት ነው። ግዴታ እንደዚህ በቀይ መሆን የለበትም። በሌላ መልኩ ደግሞ መጠቀም ይቻላል። እኔ ለዛሬ በዚህ መልኩ ነው የተልባ ወጥ ይዤላችሁ የመጣሁትኝ። እንደምትወዱት ተስፋ አደርጋለሁኝ። እንደዚህ አድርጋችሁ በቀላሉ ጤናማ የሆነቿን ተልባ ማግኘት ትችላላችሁ ማለት ነው። እስከዚህ ድረስ ከተከታተላችሁኝ ላይክ፣ ሰብስክራይብ ማድረግ እንዳይለያችሁ። እጅግ በጣም አድርጌ አመሰግናለሁ።